ዝና ነው አይደለም ማለት ነው ኤፍራታ ናገርቷል ወዴት ሄዱ እኔ እንጃ ቆይ ለመድብል ልደውልለት ቆይ እኔ እደውልለታለሁ ሄሎ መድብል ይኸውልህ እነ ማህሌት አግኝተናቸዋል አሁን እኛ በሄድንበት መንገድ ቀጥ ብለና እሺ ተጠንቅቀ አለቀላሳል እቺን ተንከስ ምን ብናረጋት ነው የሚሻለው እንዴ አብሮ ማስገባት ነው በቃ እሱን ይኸውልህ ይምጣና መድብል ከሱ ጋር እናወራለን እሺ ስታይቀና ኪዲየን ወደ ቤት ነው የሄዱት ምን ሊሰሩ የሆነ ነገርማ አስበዋል እንጂማ ሰተት ብለው እንደዚህ ወጥመድ ውስጥ እየገቡ ነው ማለት ነው ቀላል ገቡ ወለ አታምጣ ሲለው አምጥቶ ቆለለው አይደል በቃ መከተል ነው ሁለቱም መነጠል አለበት ኤፍራታ አታስፈልግ እንዴ እኛም ፈልጋታለን አይ አታስፈልግም አሁንኑ ደውዬ ሌላ ቦታ እንድትሄድ አደርጋለሁ አይ ይኸውልህ እሷን ደውለ ሌላ ቦታ እንድትሄድ ካደረካት ማህሌት የሆነ ነገር እንኳን ከሆነች ከጠፋች አንተን ነው የምታሲስ ችግር የለውም እንደምንም ማህሌት ወደኛ ከተጠጋች የፈጠና አስገብተናል እኔ ወዲያውኑ ሄጄ ኤፍራታን አገኛታለሁ እሱ ጥሩ ሐሳብ ነው ምክንያቱም ኤፍራታን ካገኛት እኛ እንጠረጠርም ማለት ነው በቃ በጣም ቆንጆ ሞክር በቃ እሺ ይሄ አበደ ሐሳብ በጣም ጥሩ ስለዚህ አሪፍ በቃ ሞክራ እሺ ይዛል ማለት ሄሎ ኤፍራታ እንዴት ነሽ ደህና ነህ ፈልጌሽ ነበር አሁን መገናኘት እንችላለን ከ30 ደቂቃ በኋላ እችላለሁ አይ አሁን ነው ላገኝሽ የምፈልገው ኤፍራታ በጣም አስቸኳይ ነው ችግር አለ እንዴ አይ ችግር የለም አትፍሪ ያው ቀሪውን ገንዘብ እንድሰጥሽ ብዬ ነው እሺ የት ልምጣ አሁን የት ነው ያለሽው ቡልቡላ ነኝ መገናኛ እንገናኝ እሺ ኤፍራታ በቃ አሁኑኑ መገናኛ እንገናኝ በቃ እሺ መጣው ማህሌት በራሷ ጊዜ ወጥመድ ውስጥ ገብታለች እንግዲህ መድብል ማህሌትን ለማገት በተደጋጋሚ ቦታ እያየና እየመረጠ እሷን እንዴት እንደሚያገኝ እያሰበ ነበር ነገር ግን እንዳጋጣሚ ዳጣና ሞገስ ወደ ቤት ምግብ ሊበሉ በሚመጡበት ሰዓት ከኤፍራታ ጋር ወደ ቤት ስትመጣ ሳያት ቤታቸው እየጠበቃቸው ነበረ መግቢያና መውጫው ላይ ነገር ግን ወደ ራሱ ቤት እየመጡ ሲነግሩት እየሮጠ በመምጣት እንዴት ምን አይነት አጋጣሚ ነው ሰው እንዴት ነው ወጥመድ ሰተት ብሎ የሚገባው እያለ ሞገስ ነበረ በጣም ደስ የሚል ነው ምክንያቱም እንደዚህ በአንድ ጊዜ ሲሳካ ማህሌትን ለመያዝ ብዙ ነገር አመቻችተውና አስበው ነበር ነገር ግን በቀላሉ መንገድ እሷን ለማግኘት ታድለዋል ማለት ነው እንግዲህ ማህሌት በጣም ብዙ ነገሮችን እያሰበች ነበር አንደኛ ቤቱን ለመውሰድ ሁለተኛ ነገር ደግሞ ከተመቻትና ከተሳካላት ምሳሌ ለመግደልና ለማስወገድ ከዝና ጋር ተነጋግራ አስወግጃችን አይጥ የሆነች ልጁን ብሏት እሺ ብላ ተስማምታ ነበረ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ ዝና ተጠፋ ብሩክ ተጠፋ ጀምሮ እንዲሁም ደግሞ የመድብል መምጣት በጣም አሳስቦታል መድብል ደግሞ የወንድሙ ነገር በጣም እያስጨነቀውና ያሳሰበው ስለሆነ ከኤፍራታ ያገኘው መረጃ ሙሉ በሙሉ ወደ ዝና እንደሚያመዝን በጣም እርግጠኛ ሆኗል ከቤት በጣም ተናዶ ወጥቶ ሞገስ ጋር ደውሎለት ነበር ሞገስ ጋር ተገናኝተው ስለ ዝና ሲነግረው እርግጠኛ ሆኛለሁኝ የወንድሜ መጥፋት ላይ በእርግጠኝነት የዝና እጅ አለበት ብሎ ሲል ሞገስ በጣም እየፈራ ነበር ሞገስ ቆይ ግን ለምንድን ነው እንደዚህ የምትፈራው አትፍራ መፍራት አይጠበቅብህም ከፈራህ እኮ ሁሉን ነገር ነው የምታጣው ነገር ግን ሳትፈራ ስትጋፈጥ ብዙ ነገር ወይ ልትሞት ትችላለህ ወይ ደግሞ ሉላን የራስ ልታደርግ ትችላለህ እስከመጨረሻው ድረስ ከፈራህ ግን ሞተህም ተዋርደህም ተቀምጠህም ስለዚህ መፍራት አይጠበቅብህም አትፍራ እኔ ያለሁ ከጎንህ እኔ እያለሁ ምንም አትሆንም ወንድሜ የገደለውን ብቻ ገለዋለሁ አሁን እንድትረዳኝ የምፈልገው ማህሌትን ማገት እፈልጋለሁ ምክንያቱም ማህሌት
ብዙ ነገሮችን ስለምታውቅ እሷ የግዴታ መያዝ አለባት ብሎ ሲለው ነበረ። ያው ሞገስ ብሩክ ስለጠፋ ብዙ ጊዜ ይቅርታ ጠይቆት ይቅርታውን አልቀበልም ብሎ አሁን ላይ በጣም የእግር እሳት ሆኖ እያቃጠለው ነው። ምን አለ ወንድሜን ጓደኛዬ እኮ አብሮ አደግ ብቻ እኮ አይደለም እሱ በጣም እኮ ለእኔ በጣም እኮ አስፈላጊ የሆነ ወንድም ነው ምናምን እያለ በጣም ትጋዜ ውስጥ ገብቷል ማለት ነው። እንግዲህ መድብል ጋር ካወሩና ከተስማሙ በኋላ ዳጣንም ጠርተዋት ዳጣ ታስፈልገናለች እዚህ ነገር ላይ ብሎ ሲል ዳጣማ በደንብ ነው የምታስፈልገን፣ እንዳውም ያለፈ የቆየ ቂም አለባት ማህሌትን ለማገት ዳጣ በጣም ነው የምትስማማው ነበር ያለው ማለት ነው። እንግዲህ ዳጣ ወደ ቤት ስትሄድ ቅድስትና ምሳሌን ስታገኛቸው ከእነሱ ጋር እያወራችና እየተጫወተች ባለችበት ሰዓት ምሳሌ መጥታ ቆይ ግን ይሄ አባትሽ እስከ መቼ ድረስ ነው የሚጠፋው? እሱን ፍለጋ እኮ ምናምን ስትል ቅድስት በጣም ደንግጣ አፏን ስትይዝ እሷም ነገሮችን ወዳልሆነ ቦታ ቀይራቸው ቆይ አባዬ ጠፍቶ ነው እንዴ? አባዬ እኮ ጠፍቶ አይደለም ውጭ ሄዶ ነው ምናምን ስትላት ነበረ። ምሳሌም እንደገና መለስ ብላ አዎ ምናምን ነበር ያለችው ማለት ነው። ያው እዚህ ቤት ለምንድን ነው መድብል የላከኝ ሄጅላቸው ብሎኝ እኮ ነው ምናምን ስትል አላውቅም ብቻ ቆይ ምሳሌ ትሄድና እናወራለን ስትላት ያው ምሳሌ እንደምንም ብላ ከነሱ አጠገብ እንድትሄድ ካደረገቻት በኋላ ዳጣ እና ቅድስት ስለ ብሩክ ሁኔታ እንዲሁም ደግሞ መድብል አንዳንድ ነገር የደረሰበትን እየነገራት ከአሁን በኋላ ምሳሌ ትምህርት ቤት መሄድ የለባትም እናንተም እንዳትወጡ ብሏት ነበረ። እኔንም እኮ ሂጅላቸው ብሎኝ ነው አሁን እሱን እኮ እኔ የመጣሁት ምናምን ስትላት ያው የተጨዋወቱ ባለበት ሰዓት ምግብ እናቅርብና እንብላ ብለው ምግባቸውን ከበሉ በኋላ አስቤዛ አለሽ ወይስ አልቆብሻል ላምጣልሽ ስትላት አስቤዛ አለኝ አላለቀም መድብል ያመጣዋል ወደፊትም ራሱ አንቺ ሄደሽ እንዳታመጪ እኔ ያመጣለሁ ብሎኛል ነበር ያለ። ያው መድብል ቤቱን እንድታሳያት የማህሌትን እና የኢፍራታ መኖሪያ ቤቱን እሱ ስለማያውቀው ዳጣን ደውሎ ጠርቷት ወደ ቦታው ወስዳው ነበረ። ወደ ቦታው እንደወሰደችው እንዳጋጣሚ ኤፍራታን አይቷት ይኸው እዚህ ሰፈር ናት አላልኩህም ብያለሁኝ እኮ ብታችሁ እኮ ብታይ በጣም ጠባብ ቤት ናት ምናምን እያለው ነበረ። ያው ሞገስም ሉላን ሄዶ እንዳትጨነቂ ብሩክን ልናፈላልግ ነው፣ ስለዚህ ማህሌትን ማያዝ አለብን ምናምን ብሎ ሲላት ቆይ ማህሌትን እንዴት ልትይዟት ብቻ ወንጀል እንዳሰሩ ስትል በፍጹም ወንጀል አንሰራም፣ ነገር ግን የብሩክ መጥፋት ላይ የዝና እጅ በእርግጠኝነት አለበት። ስለ ዝና ደግሞ የተወሰነም ቢሆን ማህሌት ታውቃለች። ማህሌትን ለጥያቄ ነው እንጂ እኛ ወንጀል አንሰራም፣ ወንጀል ከሰራንማ ከነሱ በምን ተለየን ብሎ ሲላት አዎ አደራ እነሱ በጣም ወንጀል የሚሰራ ሰው ነው አውቃለሁኝ፣ ነገር ግን አንተ እንዳትሳሳት ስትለው ሁላቸውም እንዳትሳሳቱ ስትለው ነበረ ሉላ ማለት ነው። በፍጹም እንዳታስቢ እኛ አንሳሳትም፣ ያው ብሩክ ያለበትን ቦታ ለማወቅ የግዴታ ማህሌትን መጠየቅ ስላለብን ነው ምናምን ሲል እሺ ተባብለው ያው ሄደዋል ማለት ነው። እንግዲህ ፈቅዳለት አብሽሩ ይቅናችሁ ብላ ከሸኘችው በኋላ እንደ አጋጣሚ መድብልና ዳጣ ከፊት ቀደም ብለው እዛ አካባቢ እየጠበቋቸው ስለነበረ ኤፍራታን ሲያዋት ኤፍራታን እየተከታተሏት ነበር ወዴት እንደምትሄድ። ሞገስ ሲመጣ ራሱን ደብቆ ያው ማንነቱን ቀይሮ ሲመጣ ተገናኝተው ሶስታቸውም እስካሁን ድረስ ማህሌትን አላየናትም፣ ነገር ግን ኤፍራታ አሁን ወታ እሷን እየተከተልናት ነው ብሎ ሲል ማህሌት እኮ ጠዋት በጠዋት ወጥታ ሌሊት ነው የምትገባው፣ ባይሆን ወደ ማታ ላይ ብንመጣ ይሻላል ብሎ ሲል መድብል በፍጹም እኔ አሁን አልሄድም እዚሁ ነው መዋል ያለብኝና ከዚህ ቦታ አልንቀሳቀስም ብሎ ሲል ያው ትንሽ ከቆዩ በኋላ ዳጣ ምግብ አስፈልጎኛል እርቦኛል ስትል ቆይ አንቺ ቤተሰቦችንም አግኝተሽ ይሄ ምግብ ፍላጎትሽ አላለፈልሽም እንዴ? አሁንም በቃ ምግብ ሲላት አዎ በጣም ምግብ አስፈልጎኛል ስትል እሺ በማለት መድብል በቃ አንተ ይዘሃት ሂድ ምግብ ብሎ እና ተመለሱ ብሎ ሲል እሺ ብለው ተያይዘው እየሄዱ ባለበት ሰዓት ዝናስ ቢያገኘን ስትል ዝና ካገኛችሁ ተመልሰን እንምጣ እንዴ ስትል ተመልሳችሁ መምጣት አይጠበቅባችሁም
ራሳችሁን እየጠበቃችሁ ደውሉልኝ፣ እኔ ያላችሁበት ቦታ እመጣለሁ ነበር ያላቸው። እሺ ብለው እንግዲህ እነሱ ከሄዱ በኋላ እንዳጋጣሚ ወደዛ አካባቢ ወደ ሰፈራቸው ሲደርሱ የሆነ መታጠፊያ ላይ ማህሌትንና ኤፍራታ ወደ እነ ብሩክ ቤት በሚሄዱ ሰዓት ስታያቸው ዳጣ በጣም ተደናግጣ ተበላን ሞጌ ብላ በሩጫ ነበረ የሮጡት። ያው እነሱ እየሮጡ አላያቸውም። ኤፍራታና ማህሌት ወሬያቸውን አሞቀው እየሄዱ ነው። ነገር ግን ያው ዳጣ ሞገስን ቀስ ብላ ተመልሳ ወደ ኋላ አሳየችው። ስታሳየው ለመድብል ቀጥታ መደወል አለብን ብለው መድብልን ደውለውለት ወደዛው ወደ ተባለው አካባቢ ሲመጣ እውነትም ድፍረታቸው እነሱ እያፈላለጉ እንዴት አድርገን ነው የምናግታት በሚሉበት ሰዓት ቀጥ ብላ ግን ወደ ራሳቸው ቤት ወደ ተጠመደላት ወጥመድ ነበር እየመጣች ያያቸው። በጣም ጥሩ አጋጣሚ ነው። ግን ደግሞ ሁለታቸውንም አንድ ላይ አይሆንም፣ የግዴታ ኤፍራታ መለየት አለብን ብለው ሲሉ አዎ የግድ ነው ኤፍራታ አታስፈልግም ስትል ዳጣ ችግር የለውም ለእኛ ታስፈልገናለች ስትል በፍጹም ይሄ አይሆንም ዳጣ፣ እኛ የምንፈልገው አሁን ማህሌትን ብቻ ነው። የብሩክ ነገር የብሩክ ጉዳይ ላይ እጇ ያለበት ምንም እንኳን ጉዳዩን እሷ ባታደርገውም ነገር ግን የተወሰነም ቢሆን የምታውቀው ማህሌት ናት እንጂ ኤፍራታ አይደለችም። ኤፍራታ አታስፈልገንም በማለት ያው እቅድ አውጥተው እንደውልላትና ከኤፍራታ ጋር ደውልላትና ገንዘብ በላት፣ ኤፍራታ በገንዘብ በኩል አትደራደርም የሚል ነበረ ሀሳብ ያቀረበችለት ዳጣ። ይህን ነገር ተስማምቶ ሲደውልላት ፈልጌሽ ነበር ሲላት ከ30 ደቂቃ በኋላ መገናኘት እንችላለን፣ ነገር ግን እሱ ከ30 ደቂቃ በኋላ ሳይሆን አሁን ነው ማግኘት የምፈልገው ብሎ ሲላት እሺ በቃ አመጣለሁኝ ብለው ቦታ ተለዋውጠው ባለበት ሰዓት እንግዲህ ወደ ማህሌት መታ። ማህሌት እኔ አሁን ተከትዬሽ ልሄድ አልችልም፣ አሁን ደርሰሻል፣ አንቺ ሂጂ፣ አስቸኳይ ነገር ገጥሞኛል ልሄድ ነው ስትል ቆይ አንቺ ላገባ ነው ስትይ ቅድም የምትጀናጀኙ ሰው ጠራሽ እንዲህ ስትላት አዎ ቆይ ዝም ብለሽ ታዲያ ለምን ትሄጃለሽ ስትል የግድ ነው መሄድ አለብኝ፣ ምግብን ደግሞ ጋብዥኝ ያልሽኝን አልጋብዝሽም ስትላት ተይው አያስፈልገኝም አትጋብዥኝ፣ አንቺ እንደሆንሽ ቆጥቋጣ ነሽ፣ ይሄው ታክሲ ያዥ ብዬ ብልሽ እምቢ ብለሽ ነበር የሄድሽው፣ ስለዚህ አልፈልግም ልሄድ ነው ስትላት ተለያይተው ነበረ። ያው ተለያይተው እነሱ ጉዟቸውን እኔ ማህሌትን ከያዝኩ በኋላ ሩጬ ወደ ኤፍራታ ጋር ሄዳለሁ፣ ስለዚህ አሁን እንፍጠን ተባብለው እሺ ብለው ማህሌትና ኤፍራታ ተተለያዩ በኋላ ኤፍራታ ወደ ተባለችው ቦታ ስትሄድ ማህሌት ደግሞ ወደ እነ ብሩክ ቤት ምንም ማንም አያመጣም፣ ወረቀቱን ሰጥቻቸው ብቻ ነው የምመለሰው፣ ስለዚህ ምንም አያደርጉኝም በማለት በልበ ሙሉነት ወደ ብሩክ ቤት በምትሄድ ሰዓት እነሱ ከኋላ እየተከታተሏት ነበረ። እንግዲህ አሁን ላይ ያው ዝና የመድብል መምጣት በጣም አሳስቦ ስለሆነ እዛ ቤት ሄደሽ ልጅቱን ግደይልኝ፣ ልጅቱን ከገደልሻት በኋላ ያ የተደበቀው አባቷ ምናልባት ከጉድጓድ ሊወጣ ይችላል የሚል ሀሳብ አቅርቦላት፣ ቆይ እንዴት ነው እዛ ቤት ገብቼ እኮ ልጅቱን እዛም እያለሁ መግደል አልቻልኩም እንኳን አሁንና ልጅቱ እንደሆነ ያይጠ ሩህ ነው ያላት ስትል ሰው ነው የሰው ሩህ ነው እንጂ ያይጠ ሩህ የለውም፣ ስለዚህ የሁሉም ሩህ የተለያየ ነው፣ ይህንን ነገር ታደርጊያለሽ አልኩሽ ታደርጊያለሽ ብሎ ሲላት እሺ ብላ ተስማምታለች። ይሄን እንኳን አይደለም ይሄንን ለማድረግ ይቅርና እዛ ሰፈር መድረሷ ራሱ ዋጋ ያስከፍላታል። ምክንያቱም የሚጠብቃት መድብል ነው፣ ሌላ ሰው አይደለም፣ ወይም ሞገስ አይደለም። ሞገስ ጋር መጫወት እንደለመደችው እንዲሁም ደግሞ ብሩክ ብዙ ጊዜ ያኒ ነገሮችን እያየ እንዳላየ ስላለፋት እንደዛ መስሏት ከሆነ በጣም ተሳስታለች። ዋጋ በደንብ ነው የሚያስከፍላት መድብል የወንድሙን ልጅ እንዲሁም የወንድሙን ሰራተኛ። ያው አሁን ላይ ምንም እንኳን ከሰራተኝነት ወደ ፍቅር ቢዞሩም ነገር ግን እነሱም በደንብ አድርጎ የሚጠብቅ ጀግና ወንድም ነው ያለው። ዳጣ ራሱ ጀግንነት ከቤታቸው ነው ስትል ነበር። የእውነት በጣም ነው እንትን የሚል ያው ማህሌትም ብሩክም ሆነ መድብል ጀግንነታቸውን መስክራለች ማለት ነው። ጎበዝ ናቸው ስትለው ነበረ። ዝናን ራሱ ሳትፈራ
የእነሱን ጀግንነት ዝና ፊት ራሱ መስክራለች በራሷ አፍ ማለት ነው። እንግዲህ ማህሌት ወደ ቤት በምትሄድበት ሰዓት ሶስታቸውም ሲከታተሏት ነበረ። ነገር ግን እሷ አያየችም፣ ቀጥ ብላ ነበረ መንገዷን ይዛ እየሄደችው። ያው መድብል ያው ሲያስበው የነበረው ነገር በቀላሉ መንገድ ተሳክቶለታል። ዳጣም ደግሞ ከአሁን በፊት ዝና ባገታት ሰዓት ያንን ለመበቀል በጣም ጓጉታለች። እንደው መጨረሻውን የምናየው አብረን ይሆናል። ሰላም ሰላም! ውድና የተከበራችሁ ቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እያልኩኝ ለዛሬው የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ለሰያና ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደውል ምልክት በማጥቆር ቤተሰብ እንድትሆኑ እያልኩኝ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። ዞሮ መግቢያችን መመለሻችን ሀገር ነውና በያላችሁበት ፈጣሪ ይጠብቃችሁ። መልካም ቆይታ ይሆንላችሁ።